ቀለማት ቀጥሏል። አሁን ደግሞ ከስቱዲዮ በረንዳችን ላይ ደግሞ ሰዓት ምን ወስድበት ጊዜ ላይ እንገኛለን። ብቻችን ግን አልተመለስንም። ከእንግዳ ጋር ቻፒ ያለ ማሲንቆና ጓደኞቹን ይዞ መጥቷል። ይሄኛውን ጊዜ በዜማ በጣም ያማረ እናደርገዋለን። ዛሬ ጾምም ስለሆነ ጊዜውን የመሰለ እናም ደግሞ አድዋንም ታሳቢ ያደረጉ ዜማዎች እንሰማለን። ዘለሰኛውም ሀገራዊ ሙዚቃውም አይቀርባችሁም ብሎናል። እንኳን ደህና መጣህ ቻፒ። እንኳን ደህና ቆያችሁ። ማሲንቆ፣ ፒያኖ ብዙ ነገር ትጫወታለህ። ክራርም አይቻለሁ። ማን ነው? ጊታር። ኦ ደስ ይላል። ወደ ማሲንቆ ግን እንዴት ነው በዚህ ዘመን ማለት አንተ ወጣት ነው፣ ይሄ ዘመናዊ እንትኖቹ ለምን አልወሰዱህም? ማሲንቆ ላይ እንዴት ቆየ? እሺ አመሰግናለሁ። እንግዲህ ማሲንቆ ላይ ገባሁበት ያው እኔ ያደኩት ሰርከስ ጅማ ነው። ባይዘይ ጅማ ልጅ ነኝና ሰርከስ ጅማ ውስጥ ደግሞ ሁሉንም ስፖርቱንም ሙዚቃውንም የመማር እድል በጣም ከፍተኛ ነውና እንዳጋጣሚ ስፖርት ለሰራ ገብቼ ነው አሰልጣኝ ማሲንቆ ሲጫወት አየሁትና ከአይ ቲንክ ከ12 ከ13 አመት በፊት ነው ይሄ ታሪክ። በዛው ገባው በቃ እዛ ደግሞ በዛ አጋጣሚ የሰርከስ ልጆች አብዛኛውን ጊዜ አስተውለ ከሆነ ሁሉንም መሳሪያ በሂደት ይጫወታሉ። አንዱ ባይኖርስ ይባላል አይደል? አንዱ ቦታ የመሸፋፈል አንዳንዴ አለፈ ሲልም ዳንስም ዝዋዜ ምናምን እንሞክራለንና ግን እንዴ ስታስነካ አይተናል እና በዛ ምክንያት ነው የማሲንቆን ጉልበት እናቀዋለን። ምክንያቱም ደግሞ ዛሬ እንኳን ያከበርነው ያለው የአድዋ በዓል ላይ ጦር ሜዳ ድረስ አብሮ ዘምቶ በጣም ጀግንነትን ደግሞ ብዙ አዝማሪዎችም ሲያስተጋቡ ከዛ የመቀስቀስም ጉልበት የመሆንም ኃይል የመሆንም የፉከራውም የሽለላውም ደግሞ ቀኛዝማች ነበር ማለት ይቻላልና አንተ ደግሞ ዘመናዊው ላይ ሰምቼበታለሁ እያልከን ነው። የሱን ደግሞ መንገድ ብናቀው ጥሩ ነው። ሀገራችን ውስጥ በጣም ብዙ በርካታ አዳዲስ ነገሮች ሲመጡ ህዝብ ቅስቀሳ በሚያስፈልግበት ሰዓት እስካሁንም ድረስ ይሄኛውን አድዋ ጨምሮ የሆነ ነገር አዲስ ነገር አፕን ሲያደርግ አዝማሪው በደንብ ይፈለጋል። እሱ ላይ በደንብ እየተሳተፈን ነው። እንታስተዋሽ ከሆነ ኮሮና ላይ በጣም ብዙ ሙዚቃዎች ተለቀው ነበር እና ከተለመደው ውጪ የላሽን ጥያቄ በዘመናዊ መልክ እንዴት ልትመጣ ቻልክ የሚለው ያው ቅድም እንደነገርኩሽ ከአስተዳደግ ጋር ጀምሮ ነውና ይሄ ሁለቱን ዘመናዊንም ማጫወት ባህልንም ማጫወት አደባልቆ የማቅረቡ ነገር ላይ ሞር ኢንተረስት ነኝ። ለዛም ነው ባለፈው አመት አሁን ሪሊዝ ከተደረጉ ሙዚቃዎች መካከል የሌንጮ ገመቹ ህያና የተሰኘው ሙዚቃ እኔ ሰራሁት ሙዚቃ ሜቢ አይታችሁት ከሆነ በኦዳ አዋርድ ላይ እጩ ነበር። እሱ የጉጂ ብሔረሰብን ከአማፒያኖ ጋር ቀላቅዬ ያቀረብኩት ነው። እዛ ላይ የማሲንቆ ጨምሬበት ማለት ነው። የሌላው ደግሞ በቅርብ ጊዜ ከተለቀቀው ደግሞ የብሩክ ጃኒ ሱመላሌ የሰኘ ስራ ኦሮምኛ ቋንቋ የጋምቤላ ጨፈራንና አማፒያኖን አንድ ላይ አድርጌ ያቀረብኩበት ነውና ይሄ መሳሪያ ለቅስቀሳ ብቻ ሳይሆን በደንብ ህዝቡንም ለማዝናናት በጣም ቅርብ ነው እንደምታውቁት። በደንብ እየተጠቀምኩበት ነው። አማፒያኖ ስታነሳ ወደ ደቡባዊ አፍሪካ ሀገራት ነው አይደል በአብዛኛው የተለመደው። አንተ ሁለቱም ስራዎች ላይ አሁን የጠቀስካቸው የቀረበ ጊዜ ስራዎች ላይ ከኦሮምኛው ጋር በተለይ ማሲንቆንም ደግሞ አዋሃደ እነሱን መደጋገም ልዩ ፍቅር አለ አማፒያኖ ላይ? አዎ ያው እኔ በአጠቃላይ ለሙዚቃ ነው ልዩ ፍቅር ያለኝ። ሪሰርች ግን ሳረግ ብዙ ጊዜ አሁን ያው ሙዚቃው ስትኖር ሁሌ አፕዴት ማድረግ አለበት። አሁን ላይ ምን እየተሰማ ነው ብለህ ስትሰማ የተለያዩ ስልተመቶችን የተለያዩ ቻናሎች ላይ ተሰማለና አማፒያኖ ድሪል አሁን የመጡ አዳዲስ ዓለምን እየተቆጣጠሩ ነው። አሁንም በጣም ትሬንድ ሆኖ ይሄ የተለመደ ሆኗል እና እንደዚህ ሰርች ሳረግ ብዙ ጊዜ አማፒያኖ ለኛ ሀገር ከፊሽካው ጀምሮ ወደ ጉጂ ሄዳል። ወደ አሁን የጉጂ ብሔረሰብ ጨፈራውም ስልተመቱ ከአማፒያኖ ጋር በደንብ የሚቀላቀል ነውና እኛ ከውጭ የመቀበል ልምዳችን ከፍተኛ ስለሆነ ነው እንጂ እዚህ የነበረ ነው። የጋምቤላ ከበሮ ቶምቶሞችን ብታያቸው እዛው አማፒያኖ አካባቢ የአፍሮቢት ቴስት ውስጥ በጣም አሉና እኔ ሁሉ ጊዜ ሪሰርች ማድረግ ስለሚመቸኝ እዛ ላይ ሳጠና ነው። የሆነ ጊዜ ስቱዲዮ ውስጥ ቁጭ ብለን እያጠናን የነገር አፕን አደረገ እና የተለያዩ ኖት ይሄ አማፒያኖ ብቻ ሳይሆን ድሪልም
እንደገና ደግሞ ትራዲሽናል ደግሞ ሙዚቃዎች አለ ባህላዊ የሚባል አሬንጅመንቶችንም እሞክራለሁ። በተረፈ ደግሞ እንዴት ነው ማሲንቆ ሬጌ ውስጥስ ቢገባ አይነት ዳንስ ውስጥ ቢገባ ብለን ከብዙ አርቲስቶች ጋር እየሞከርን ነው። ከቻፒ ጋር ያለን ቆይታ ይቀጥላል። ግን ደግሞ ዛሬ ብቻውን ስላልመጣ ከደግሞ ከበርኩማ ባንድና ቅኝት ጋር ጥቂት ቆይታ እናደርግና መልሰን እናገኛቸዋለን። ቆሜ ልመርቅ ሕይወትን መርቀሽ ሰጠሽኝ እኔማ ይቀረኝ የምለው የሚቆጨኝ ባለ ያኔን አንቺ ያላየሁት የለም አንገትሽ ራስሽን ችሎ ልየውና ማግስቱን ይውሰደኝ 10 ሞት ይምጣና እናት ሀገር ኢትዮጵያ እናት ሀገር ኢትዮጵያ ኢትዮጵያ የኛ መመኪያ ከምትሰራው ሙዚቃ ጋር እኩል አዳዲስ ፊትም እየተዋወቅን ያለን ይመስለኛልና ይሄ ብቻ አይደለም ደግሞ ሀገርን ወክሎ ደግሞ መሄድም አይነት አጋጣሚዎች ነበሩ በመንገድህና እሱንም ብናስታውሰው ደስ ይላል። ከዚህ በፊት ብዙ ጉዞዎችን አርጌ አውቃለሁ። በፊት ሰርከስ ጅማ በነበርኩበት ጊዜ የተለያዩ ኢንተርናሽናል ፌስቲቫሎችን ተሳትፌ አውቃለሁ። ግን አሁን የሄድኩበት ጉዞ ደግሞ እንደምታውቁት ኪን ኢትዮጵያ ይባላል። በመንግስት እየተደገፈ ያለ ትልቅ የሙዚቃ ባንድ ነው። አይ ቲንክ ከ40 አመት ምናምን በኋላ ነው ከህዝብ ለህዝብ በኋላ የተቋቋመ ቡድን ነውና በሱ መልክ መሄዱ በራሱ በጣም ለየት ያለ ጉዞ ነበረ። ሌላው ደግሞ የኪን ኢትዮጵያ ቲም በጣም ኦሪጂናል ዘፋኞችን ነበር ያዝ ነው። ያ ማለት ከቦታው ለምሳሌ የቦዲ ካላችሁ ከጉጂ ሆነ ከጉጂ ከአካባቢው ላይ ጎንደር ከተባለ ከዛው አካባቢ ካሉ ልጆች ጋር ነው የሰራነውና ስፔሻሊ ከደቡብ ምዕራብ አካባቢ የመጡ በጣም ብዙ ሙዚቀኞች ዘፋኞች ነበሩ። እሱን አሁን እኛ ሚዲያ ላይ ከምናቀዋቸው ሙዚቃዎችን ሳይሆን ሚዲያ ላይ ማናቃቸውን ሙዚቃዎች ነው ለማስተዋወቅ ይሄድነው። ቱባውን ማለት ነው። ቱባውን ይዘን ነው እና እዛ ያለው ኤክሳይትመንት በጣም ሰዎቹ በጣም በቃ ሲገረሙ ነበረ። ሁሉም አዳራሽ ሙሉ ነበረ። በሄድንባቸው ከተሞች አጠቃላይ ራሻም፣ ቻይናም እንደገና ደግሞ የጃፓን ላይም
በጣም አሪፍ ስቴጅ ነበር ያሳለፍነው። ለኔ በተለይ ቀጣይ ለማረጋቸው ኢንተርናሽናል ጉዞዎች በጣም ብዙ ትምህርት የወሰድኩበት ብዙ ትምህርት የወሰድኩበት ነው። ብዙ ኤክስፒሪየንስ አግኝቻለሁና በጣም አሪፍ ጊዜ ነበር ያሳለፍነው። ስለ ብርኩማ ትንሽ ቢሉኝ ብርኩማ ኪነት ስሙንም ልጆችንም እዚህም የመጡትንም ማስተዋወቀን በዛው በጣም አሪፍ ብርኩማ ኪነት እንግዲህ ብርኩማ በሁሉም የሙዚቃ መሳሪያዎች ላይ ስፔሻሊ በእኛ ሀገር የሙዚቃ መሳሪያዎች ላይ የሚገኝ ለምሳሌ ይሄኛው ደጋን ነው፣ ይሄ ምሰሶ ነው፣ ይሄ መቃኛ ነው፣ እቺኛው ብርኩማ ትባላለች። ታች ማሲንቆ ወጥራ የምትይዘው መደገፊያዋ ማለት ነው። ያው ብርኩማ ትራስም ነው የምታውቁት ከሆነ አፋር አካባቢ ምናምን ጉዞ ላይ ደገፍ ለማድረግ እንደ መንተራሻ እንደዛ ነው። ብርኩማ እንደውም በጣም ብዙ ሙዚቃዎች ላይ ብርኩማ ለዳገቴ የሚል የሆነ ጽሁፍ አለ። ለምሳሌ ዳገት ይልክ ደከም ሲል ብርኩማን አራፍ የልጆች ጨዋታው ላይ ያለ የልጆች ጨዋታ ማለት ብርኩማ ለዳገቴ ነው የሚለው ብርኩማ ኪነት የሚባል ባንድ አለን። በዛ አጋጣሚ የስቱዲዮም ስም ብርኩማ ስቱዲዮ ነው። ሰብስቤ አብረን ደግሞ ፐርፎርም እናደርጋቸው ልጆች አሁን የምናያቸው ወይም እያየን ያለናቸው እሱ ባንድ ብርኩማ ይባላል። ቆንጆ ጨዋታ እያደረግን ነው ከቻፒ ጋር። እንግዲህ ኪነቱ የተለያየ ሙዚቃ እየሰማን ነው። የአድዋ ዋዜማ ላይ ነው ያላችሁት። ሀገራዊ ሙዚቃዎች ዘለሰኛው አይቀረንም። አንድ ደግሞ ጥሩ ዜማ እዚህ አሰሙንና ተመልሰን እንመጣለን። አብራችሁን ሁኑ። shagitu talayana nergitu yaniku barsidu gabare dashawa onne kofute demte barmaratuna gote kalbe kofute demte nande bisimu dadu jalala onne kimu jalala kinaladu yaniku barsidu shagabarida awana wasinawa awana wasinawa awana wasinawa jifanninjidu demendu feni karadera wagabayitan sigi gongalu fi muradera yashashitun talashawa ningo barisumanawa jihal kani kanif sukarunki ilalatan nawe barbade bakike biya hunde dalmeninda benilale adunya ranjtu vareni si chale gotu nasimatu varediti shawa onninna raisu vakuwa hawana wasinawa hawana wasinawa hawana wasinawa hawana wasi hawana wasinawa hawana wasinawa hawana wasinawa hawana wasinawa
ሲመጣ አንዳንድ የኪነ ጥበብ ሰው የተለያዩ ስቴጆች ይመጣሉ። ስቱዲዮ ላይ ደግሞ ያው የኔ ስራ ስቱዲዮ ውስጥም ከስቱዲዮ ውጭም ነው። ስቱዲዮ ውስጥ ደግሞ ብዙ የአድዋ መዝሙሮች ብንሰራ የሚሉ ሰዎች ይመጣሉ እና በዛ ምክንያት የአድዋን ታሪክ እናጠናለን እና ምን ያክል ትልቅ ድል እንደሆነ ፊል እናደርጋለን። በጣም ደስ የሚሉ ሜሎዲዎች ትዝ የሚሉን አሉ። ለምሳሌ እንደዚህ አይነት ሜሎዲዎች እኔ ተፈስቻለሁ ማሲንቆ ላይ እና አድዋ ሲመጣ ብዙ የሽለላ እና የቀረርቶ ዜማዎች እንትን ይላሉ የሚታወሱ አሉ። እንደዚህ ብያኔውን ባቀርበው ሊያንስ ስለሚችል እንደዚህ በዚህ ውስጥ እኔ ማየው ሰው ለሜሎዲ ያለውን ሰው ተነስ ከምትለው ይልቅ በቃል በዜማ ቀረርቶ ስትለው የመነሳት እድሉ ከፍተኛ ይመስላል። ከመንፈሳችን ጋር የሚገናኝ አይመስልም ዜማ። ለዛም ነው ግድ ነው። ያው እንግዲህ አድዋም ደግሞ ያከበረን ዋዜማውም ላይ ስላለ እንኳን አደረሳችሁም እንድትል ከዛ ደግሞ የምታመሰግነውም ሰው ካለ እድሉን እንስጥህና። እሺ እንግዲህ ለአድማጮች ለተመልካቾች እንኳን አደረሳችሁ ማለት ፈልጋለሁ። አድዋ በጣም ትልቅ የአፍሪካ ድል ነው። በጣም ብዙ ዋጋ የተከፈለበት ነው። እንዲቀና ብለን የሜዳችን ምክንያት ነው። እንደዚህ ከየትኛውም የሰው ፍጡር ጋር አይን ላይን በሰውነታችን ተመዝነን በኮንፊደንስ የምናወራበት ጉዳይ የተፈጠረው በአድዋ ምክንያት ነው። ያው ከዚህ በፊት በነበረን ቱር ላይ በጣም ብዙ ነገር አይተናል። ስፔሻሊ ከቆዳ ቀለም ጋር ምናምን ተያይዞ በጣም ብዙ አንገት የሚያስደፉ ነገሮች እናያለን ከሀገር ውጪ ስንወጣ። እኛ ብቻ ግን በኩራት የትኛው ከተማ ላይ ስንዞር አንዳንዶቹ ኢትዮጵያዊ ናቸው ይሉናል። ድፍረታችን እና ያን ነገር የፈጠረው ቀና ብለን የሜዳችንን ሚስጥር አድዋ ነውና እንኳን አደረሳችሁ ማለት ፈልጋለሁ። እናንተን እኛም በጣም እናመሰግናለን። ተመሳሳችሁ ወተን አድዋን ስላከበርን ደስ ብሎኛል። እኛም በጣም ነው የምናመሰግነው። ቴንክ ዩ። ያማረ ጊዜ ነበረን። በመሃል ደግሞ ጨዋታቸውንም ሙዚቃቸውንም እየሰማን ነበር ቆይታ ያደረግን። ደግሞ ወደ ስቱዲዮ እንመለስና በሌሎች ጉዳዮች ቆይታ እናደርጋለን። አቤቱ አቤቱ ጌታዬ
ከጧታ አንስቶ እስከ ማታ ውለታ ብዙ የእግዚአብሔር አመስጋኝ